የአሜሪካን ሆምላንድ ሴኩሪቲ በሶስት ዲፓርትመንቶች ላይ ትዕዛዝ መስጠት ይችላል። ብዙ ስደተኞች ጊዜው ቢራዘምላቸውም አሁንም መጨነቃቸውን አላቆሙም። እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከቪዛ ከኢሚግሬሽን እንዲሁም ከዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ስለምናደርስ ጥያቄዎች፣ ሀሳቦች፣ አስተያየቶች ካላችሁ ኮሜንት ላይ አስቀምጡልን፣ እናየዋለን። ለእናንተ ጥያቄዎች መልሶችን እንሰጣለን ማለት ነው። ሁልጊዜ እንደምታደርጉ ለማስታወስ ያክል ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። ኢትዮ ትራቭሎች ነን። የአሜሪካን ኢሚግሬሽን በሆምላንድ ሴኩሪቲ በኩል የተለያዩ ህጎችን፣ ደንቦችን እንደሚያወጣ ይታወቃል። ሆምላንድ ሴኩሪቲ የተባለው ተቋም ምንድን ነው? እንዲሁም ደግሞ ምንስ ኃላፊነቶች አሉት? በማን ላይ ትዕዛዝ መስጠት ይችላል? አሜሪካን የሚገኘው የሆምላንድ ሴኩሪቲ አንድ ተቋም አለ። በዚህ ተቋም ውስጥ ደግሞ የተለያዩ ድርጅቶች ወይም የተለያዩ ተቋሞች አሉ። እነዚህ ተቋሞች ተፈጻሚ የሚያደርጓቸው የቪዛና የኤምባሲ ህጎቻቸውን እንዴት ነው የሚያዩት የሚለውን በዝርዝር ዛሬ ይዤላችሁ መጥቻለሁ ማለት ነው። ይሄ እንግዲህ ግሪን ካርድ ላለው ሰው አሜሪካን ሀገር ላይ በተለያዩ የቪዛ አይነቶች የገባችሁ በትምህርት፣ በስራ፣ በጉብኝት እንዲሁም በተለያዩ የቪዛ አይነቶች ወደ አሜሪካን የገባችሁ ይሄ ቪዲዮ እናንተን ይመለከታል ማለት ነው። ከሆኑ ከስደተኞች ጋር በተገናኘ ምን አዳዲስ ነገሮች አሉ በዝርዝር እናያለን። አብራችሁን ቆዩ። እንደሚታወቀው የአሜሪካን ኢሚግሬሽን በስደተኞች ላይ ያወጣውን ጊዜያዊ የስቴት ዲፓርትመንት አዋጅ አለ። ይሄ አዋጅ ምንድን ነው? በቴምፖራሪ ጊዜያዊ የመኖሪያ ፍቃድ ያላቸው ሰዎች ያልተወሰነ ጊዜ እንዲራዘምላቸው ተደርጎ እንደነበር ይታወቃል። በጃንዋሪ 2026 መግቢያ አካባቢ ላይ ማለት ነው። ሆኖም ግን ይሄ የስቴት ዲፓርትመንቱ ውሳኔ በተለያዩ ምክንያቶች አሁንም ጥያቄ እየመጣበት ይገኛል። የአይኤስ ተቋም አሁንም በተለያዩ የአሜሪካን ግዛቶች ላይ ህገወጥ ስደተኞችን እያባረረ ይገኛል ወይም እያሰረ ይገኛል። እኩል የአይኤስ ተግባር በግሪን ካርድ በሌላቸው ሲቲዝን ያልሆኑ ወይንም ደግሞ የአሜሪካን የመኖሪያ ፍቃድ የሌላቸው ሰዎችን በተለያዩ ቦታዎች ላይ እየገባ የመኖሪያ ፍቃዳቸውን እየጠየቀ የሌላቸውን ሰዎች እያሰረ ይገኛል። ይሄ ይታወቃል። እናም በታሰሩ ሰዎች ላይ እንግዲህ ወደ ተለያዩ አፍሪካ ሀገራት በድብቅ እየላኩ ይገኛሉ ማለት ነው። በነገራችን ላይ ከአፍሪካ ሀገራት እንግዲህ አብዛኛው ወደ 7 የሚሆኑ አፍሪካ ሀገራት ናቸው የዶናልድ ትራምፕ በህገ ወጥ መንገድ ገብተዋል ብሎ የሚያስቧቸውን ስደተኞችን ወደ እነዚህ 7 ሀገራት ለመላክ ስምምነት ላይ የደረሱት ማለት ነው። ዋል ብሎ የሚያስባቸውን ስደተኞችን ነው እንግዲህ ወደ እነዚህ የተመረጡ 7 ሀገራት እንዲላኩ እየተደረገ ያለው ማለት ነው። አሜሪካን የሚገኙ ህገወጥ ስደተኞች ወደ ተለያዩ የአፍሪካ ሀገራት እንዲገቡ እየተደረገ ይገኛል። በእነዚህ ህገወጥ ስደተኞች ላይ እንግዲህ የተለያዩ ህጎችን እንዲሁም ደግሞ ደንቦችን የሚያወጣው የአሜሪካን ኢሚግሬሽን እና የሆምላንድ ሴኩሪቲ አንድ ላይ እንደሚሰሩ ይታወቃል። አሁን ደግሞ በ2025-26 አይኤስ የሚባል አንድ ተቋም እንግዲህ መስርተዋል። ይሄ ተቋም እንግዲህ በአሜሪካን ናሽናል ሚሊተሪ በኩል ሰፖርት የሚደረግ ወይም ደግሞ ከወታደሮች እገዛ የሚያገኝ ሲሆን ይህም እንግዲህ በህገወጥ መንገድ በተለያዩ ቦታዎች ላይ የሚኖሩ ወይም በተለያዩ የአሜሪካን ግዛቶች ላይ የሚኖሩ ስደተኞችን ካሉበት ቦታ እየሄደ ግሪን ካርድ ወይም ደግሞ የአሜሪካን ናሽናል መሆናቸውን እያጣራ ሰዎችን ወደ ተለያዩ የማቆያ ካምፖች ውስጥ እያስገባ ይገኛል ወይም እያሰረ ይገኛል ማለት ነው። አሜሪካን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም ደግሞ አይኤስ የአሜሪካን ግሪን ካርድ ፎርም ኤጀንት፣ የአሜሪካን ግሪን ካርድ ፎርም ቢሮ እዚህ ሶስቱ አንድ ላይ ነው የሚሰሩት ማለት ነው። በዶናልድ ትራምፕም እውቅና ያላቸው ተቋሞች ናቸው። የአሜሪካን ዩኤስአይኤስ ደግሞ በውስጡ የተለያዩ ህጎች፣ ደንቦች ሲኖሩ በኢሚግሬሽን በኩል ተፈጻሚ ያደርጋቸዋል ማለት ነው። በዋነኝነት 4 ነገሮች ላይ ትኩረት ያደርጋል ይሄ የአሜሪካን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ማለት ነው። ይሄ ሆምላንድ ሴኩሪቲው ምን
ኃላፊነቶች አሉት። በኮርቱ ላይ ምን አይነት ትዕዛዞችን መስጠት ይችላል፣ እንዲሁም ደግሞ ተፈጻሚ የሚያደርጉለት ደግሞ በስሩ ያሉ ቢሮዎችስ እነማን ናቸው፣ እንዴት ነው ይህንን ስራ ተግባራዊ የሚያደርገው ወይም ደግሞ ህጎችን ተግባራዊ የሚያደርግበትን መንገድ በዝርዝር እናያለን ማለት ነው። በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና ተቆጣጣሪነቱ እንግዲህ የከፍተኛ የሆነ የደህንነት እና የኢሚግሬሽን ቁጥጥር ስራ ነው የሚሰራው። ይሄ ማለት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በ50 ስቴት ላይ ዋና ድርሻው ወይንም ደግሞ ዋና የሚሰራው የአሜሪካንን የደህንነት ማለትም በተለያዩ ህገወጥ ስደተኞች በቦርደር ሊሆን ይችላል፣ በተለያዩ በሪፊውጅ ካምፕ ሊሆን ይችላል፣ በትምህርት በስራ በማንኛውም መንገድ ወደ ማለት ነው። ይሄ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው የሚያዘው ደግሞ ዩኤስ ሲቲዝን ኤንድ ኢሚግሬሽን ሰርቪስ የሚባለውን ተቋም ያዛል ማለት ነው። ይሄ እንግዲህ የተለያዩ የቪዛ አይነቶች ወደ አሜሪካን ከገባ በኋላ የቪዛው ሂደት ያድጋል ማለት ነው። ወይንም ደግሞ አሜሪካን በሚቆይባቸው ጊዜያቶች መጀመሪያው የጥገኝነት ይጠይቃል። ከዛው ከጥገኝነት ወይንም በጋብቻ በተለያዩ የቪዛ አይነቶችም ገብቶ ለራሱ የመጀመሪያው ጥገኝነት አፕሩቭ ካደረገ በኋላ የአሳይለም ኬዙን ይጀምራል። የአሳይለም ኬዙን ተቀባይነት ሲኖረው ግሪን ካርድ ፎርም የማመልከቱን ሂደት ፕሮሰስ ይጀምራል ማለት ነው። ከዛም 5 ዓመት ሲሞላው ወደ ሲቲዝንሺፕ ይቀይራል ማለት ነው። እነዚህን ፕሮሰሶችን ሙሉ በሙሉ የሚከታተለው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ነው። በውስጡ ደግሞ የአሜሪካን ዩኤስ ሲቲዝን ኤንድ ኢሚግሬሽን ሰርቪስ ተቋም አለ፣ ዩኤስአይኤስ የሚባለው ማለት ነው። ኢንፎርማል የሆኑ ነገሮችን ደግሞ የሚከታተሉ የህግ ጉዳዮችን በተመለከተ ለምሳሌ ከህግ ጥሰቶች ጋር በተገናኘ የተለያዩ አሸባሪ ቡድኖች ጋር ግንኙነት ይኖራቸዋል ተብሎ የሚታሰቡ ሀገራት ከነዛ ሀገራት የሚመጡ ስደተኞችን እንዲሁም ደግሞ አሜሪካንን ይጎዳሉ ተብሎ የሚታሰቡ ስደተኞች ካሉ በተለያዩ የአሜሪካን ጥቅማ ጥቅሞች ላይ ችግር ይፈጥራሉ ተብሎ የሚታሰቡ ስደተኞችን እንግዲህ የሚቆጣጠረው ይሄ ቅድም ከላይ የጠቀስኩላችሁ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ነው። በወደኛው እንግዲህ በ2025 የተጨመረው አይኤስ የሚባለው ይሄም ነው። ስለዚህ ግሪን ካርድ ያላቸውንም እንዲሁም ደግሞ ነን ግሪን ካርድ ሆኖ ደግሞ በህገ ወጥ መንገድ ወደ አሜሪካን የገቡ በቦርደር ሊሆን ይችላል በተለያዩ መንገድ የገቡ ስደተኞች ላይ እንግዲህ የአሜሪካን ኢሚግሬሽን ክትትል ያደርጋል ማለት ደግሞ በ2020 ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚያወጣቸው ህጎች ሲኖሩ ወይንም ደግሞ ፖሊሲዎች ሲኖሩ አፕዴት የሚደረጉ ነገሮች ሲኖሩ ለምሳሌ የባክግራውንድ ቼኪንግ ሲኖር ለምሳሌ አንድ ሰው በተለያዩ ምክንያቶች ወደ አሜሪካን ከገባ በኋላ ከወንጀል ጋር ካለው ግንኙነት ከደህንነት ጋር በተገናኘ እንዲሁም ስለሱ ማንነት ስለ ግለሰቡ ማንነት ለማጣራት ከፈለጉ እንደዚህ አይነት አስቸኳይ የሆኑ ህጎችን ወይንም ደግሞ አዋጆችን የሚያወጣ ተቋምም ጭምር ነው። ሌላኛው ከአይስ ጋር ደግሞ አይስ ቼኪንግ ይባላል። ይሄም ከዲጂታል ጋር በተገናኘ ከዲጂታል ሚዲያ ጋር በተገናኘ ሶሻል ሚዲያ ጋር ባላችሁ ግንኙነት በዲፓርትመንት ኦፍ እንዲሁም ደግሞ በኮንስቲቲዩሽን በኩል አንዳንድ ህጎች ሲወጡ ያንን ህግ ይጥሳል አይጥስም የሚለውን ነገርም መከታተል የሚችል ተቋም ነው ማለት ነው። ይሄም በአይስ በኩል ተግባራዊ ያደርጉታል ማለት ነው። ሌላኛው በሶስተኛ ደረጃ ላይ የግሪን ካርድ እና የኢንተርቪው ጉዳያችሁን ይመለከታል። አሜሪካን ከገባችሁ በኋላ ግሪን ካርዳችሁ ላይ ጥያቄ ካለ ጠበት ምክንያት አሳማኝ ወይንም ደግሞ የተጭበረበረ ወይንም የተሳሳቱ ዶክመንቶችን አስገብታችኋል ብለው ካሰቡ ያንን ከእንደገና የግሪን ካርድ ኢንተርቪው ሪቪው የማድረግ ወይንም ደግሞ እንደ አዲስ የመጥራት ሙሉ መብት አላቸው ማለት ነው። የተለያዩ ምክንያቶች የግሪን ካርድ ፎርም አፕላይ አድርጋችሁ የግሪን ካርድ ፎርማችሁ ስህተት ከነበረበትና ስህተት አለበት ብሎ ከጠረጠሩ ሙሉ በሙሉ የሆምላንድ ሴኩሪቲ የእናንተን ግሪን ካርድ ፎርም ሪቪው የማድረግ ሙሉ መብት አለው ማለት ነው። እንዲሁም ደግሞ በጋብቻ ሐሰተኛ የጋብቻ ሰርቲፊኬት ያስገባችሁ እንዲሁም በባህላዊ የጋብቻ ስርዓት ገብታችሁ ነገር ግን ያንን አፕሩቭ ያላደረጋችሁ ሰዎች ካላችሁ የእናንተን ዶክመንቶችን የማየት ሙሉ መብት አላቸው ማለት ነው። ልጆቻችሁ የተለያዩ ቦታዎች ላይ ከተወለዱና ለነዛ የግሪን ካርድ ፎርም አፕላይ አድርጋችሁ በዛ ሂደት ላይ ያላችሁ ሰዎች ዶክመንት ሪቪው የማድረግ ሙሉ መብት አለው። በተጨማሪም የግሪን ካርድ ፎርም
ከተሰጣቸው ወይም ግሪን ካርድ እጃቸው ላይ ከገባ በኋላ ድንገት የሚያጠራጥሩ ወይም ደግሞ ሐሰተኛ የሚመስሉ ዶክመንቶችን ካዩ የእናንተንም የግሪን ካርድ ፎርም እስከ መንጠቅ ድረስ ሙሉ መብት አለው ማለት ነው። በሶስተኛ ደረጃ ከግሪን ካርድ ፎርም ጋር ከዚሁ ጋር አሁን ካነሳሁት ጋር በተገናኘ በተለያዩ ወንጀሎች የጸረ ሽብር ቡድኖች እንዲሁም ደግሞ የተለያዩ ቡድኖችን የምትደግፉ ከሆነ ከአሜሪካን ጥቅም ጋር የሚጻረር ነገሮችን የምታደርጉ ከሆነ ይሄም የግሪን ካርድ ፎርማችሁ ተጠያቂነት ውስጥ ይገባል ማለት ነው። እንግዲህ ያው ግሪን ካርድ ፎርማችሁን አፕላይ ካደረጋችሁበት ዶክመንታችሁን ሙሉ በሙሉ ቢያንስ እስከ 6 ወር ድረስ የማጣራት ሙሉ መብት አለው ማለት ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከአሜሪካን ኢሚግሬሽን ከአይስ እና እንዲሁም ከግሪን ካርድ ፎርም ኤጀንት ጋር ወይም ቢሮ ጋር በመሆን አንድ ላይ በመሆን እነዚህን ዶክመንቶቻችሁን የመከታተል ሙሉ መብት አለው ማለት ነው። እኛ ደረጃ ያው አስፈላጊ የሆኑ ማስጠንቀቂያዎች ተሰጥተዋል። ከአይስ ጋር በተገናኘ በህግ ጥሰቶች ጋር ወይንም ከግሪን ካርድ ፎርም ጋር በተገናኘ የተለያዩ ሪካርዶች ከነበረባችሁ ያነዛን ዶክመንቶችን ለማጥፋት አላስፈላጊ የሆኑ ድርጊቶችን የምታደርጉ ከሆነ ይሄም በህግ በአሜሪካን ኢሚግሬሽን በህግ እንደሚያስጠይቃችሁና እንዲሁም ለዲፖርቴሽን እንደሚያጋለጣችሁ የሆምላንድ ሴኩሪቲ ገልጿል ማለት ነው። አሜሪካን ኢሚግሬሽን ሆምላንድ ሴኩሪቲ በውስጡ ያሉት የአሜሪካን ኢሚግሬሽን አይስ እንዲሁም ግሪን ካርድ እነዚህን 3 ተቋሞችን ይመራል ማለት ነው። እንዲሁም ሌሎችንም ጭምር ይመራል በ50 ስቴት ላይ። የአሜሪካን ሆምላንድ ሴኩሪቲ የተለያዩ ደንቦችን ህጎችን አፕዴት ለማድረግ ሲፈልግ በተለያዩ ምክንያቶች ለማድረግ ሙሉ መብት አለው ማለት ነው። በኮንግረስም ሙሉ መብት የተሰጠው ነው። እንዲሁም ደግሞ ችግር አለባቸው ብሎ የሚያስባቸው ሀገራት ስደተኞች ወደ አሜሪካን እንዳይገቡ እገዳ መጣል ይችላል። እንዲሁም እገዳውን ማንሳትም ይችላል ማለት ነው። ስለዚህ አሁን ባላችሁበት ሁኔታ በተለያዩ ምክንያቶች አሜሪካን የገባችሁ ሰዎች በአሜሪካን የአይስ ቡድን ወይንም ደግሞ የአይስ ተቋም ባላችሁበት ስቴት ዲፓርትመንት ሊመጣ ይችላል። ኤኒ ታይም ትክክለኛውን የሆነ ዶክመንቶችን ማዘጋጀት ይኖርባቸዋል። እንዲሁም ደግሞ እጃችሁ ላይ ግሪን ካርድ ካለ ግሪን ካርድ ወይም ደግሞ እጃችሁ ላይ ያሉትን ዶክመንቶችን በመያዝ በተለያዩ ቦታዎች ላይ ስትንቀሳቀሱ እነዛን ሌጋል የሆኑ ዶክመንቶቻችሁን መያዝ ይጠበቅባቸዋል። በተጨማሪ ኢትዮጵያ ውስጥ ደግሞ የተለያዩ ዶክመንቶቻችሁን አፕሩቭ ማድረግ ትችላላችሁ። ለምሳሌ የኢትዮጵያ የባህላዊ ስርዓትን አይቀበልም። ስለዚህ አፕሩቭ ማድረግ አለባችሁ። ያንን የምታደርጉት በወሳኝ ኩነቶች በኩል ሄዳችሁ ዶክመንቶቻችሁን አፕሩቭ ማድረግ ይኖርባችኋል። እንዲሁም ደግሞ የልደት ሰርተፊኬታችሁን በወሳኝ ኩነቶች በኩል መውሰድ ይጠበቅባቸዋል። አሜሪካን ሀገር ላይ ለረጅም ዓመታት የኖራችሁ ኢትዮጵያኖች የኢትዮጵያ ውስጥ የነበረው ከዚህ በፊት የነበረው የልደት ሰርተፊኬት፣ የጋብቻ ሰርተፊኬት እንዲሁም የተለያዩ ዶክመንቶቻችሁን የምታገኙበት እድል አልነበረም። አሁን ግን በትክክለኛው መንገድ ማግኘት ትችላላችሁ። ስለዚህ ያንን በኤምባሲ በኩልም ዶክመንታችሁን መቀበል ትችላላችሁ። ዶክመንቶቻችሁን መያዝ ይጠበቅባችኋል ማለት ነው። ኢትዮ ትራቭሎች ነን። አሜሪካን ሀገር ላይ 50 ስቴት እኛም ማግኘት ለምትፈልጉ በጋብቻ፣ በትምህርት፣ በስራ በተለያዩ አሉ የአሜሪካን የኢሚግሬሽን ጠበቆችን ማግኘት የምትፈልጉ በዚህ ስልክ ቁጥር ላይ እኛን ማግኘት ትችላላችሁ። ኢትዮጵያ ላይ እኛለን። የአሜሪካን ኤምባሲ ቀጠሮ ነው። ትራቭል ሂስትሪ ለምትፈልጉ ሰዎች ደግሞ ወደ ተለያዩ የአውሮፓ ሀገራት ለትራቭል ሂስትሪ አስተካክለን ለአሜሪካን ቪዛ ዝግጁ እናደርጋቸዋለን ማለት ነው። 7 ቀን ከኛ ጋር የተለያዩ አውሮፓ ሀገራቶች ላይ ፈረንሳይ፣ ጣሊያን፣ ግሪክ፣ ጀርመን እነዚህ ሀገራቶች ላይ ለ7 ቀን ከኛ ጋር ጉዞ ማድረግ ለምትፈልጉ ዱባይና ቱርክን ጨምረን በእኛ በኩል ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎች ነን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። መልካሙን ሁሉ በያላችሁበት ተመኛል።